ቅንጅቱ በከያኒ ቴዲ አፍሮ ላይ የተጣለውን ጋዜጣዊ መግለጫ እገዳ አወገዘ። ኢህአፓ ለሚያዝያ 30 የጠራውን ሰልፍ ለማካሄዳውንም ቁርጠኛ መሆኑን ገለጸ። በሪል ስቴት ዘርፍ ተፈጻሚ ይሆናል የተባለው የባንክ አሰራር ዘርፉን ሊጎዳው እንደሚችል ተነገረ። ጤና ይስጥልን የአዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ቅንጅቱ በከያኒ ቴዎድሮስ ካሳሁን ቴዲ አፍሮ ላይ የተጣለውን የጋዜጣዊ መግለጫ እገዳ አወገዘ። ትብብር ለኢትዮጵያ አንድነት የተሰኘው የአራት ፖለቲካ ፓርቲዎች ቅንጅት እውቁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ በሚያወጣው የሙዚቃ ስራ ዙሪያ ሊሰጥ የነበረው ጋዜጣዊ መግለጫ መደናቀፉን በጽኑ እንደሚያወግዝ ገልጿል። ድርጅቱ ዛሬ ባወጣውና ለአዲስ ማለዳ በላከላት ይፋዊ መግለጫ እንዳመላከተው ሀሳብን በነጻነት መግለጽ ከማንም የሚሰጥ ችሮታ ሳይሆን የማይገሰስ የሰው ልጆች ተፈጥሯዊ መብት መሆኑን አስታውቋል። በኢፌዴሪ ሕገ መንግስት አንቀጽ 10 ላይ የሰው ልጅ መብቶች የማይገሰሱ መሆናቸውን መካተቱን የጠቀሰው ቅንጅቱም ማንኛውም ሰው ያለማንም ጣልቃ ገብነት ሀሳቡን የመግለጽ ነጻነት እንዳለው የሚደነግገውን አንቀጽ 29ንም ለአብነት አንስተዋል። ይሁን እንጂ በሀገሪቱ ያሉ ስርዓቶች ራሳቸው ለጻፉት ሕግ ለመገዛት ሲቸገሩና ከሕግ በላይ ሲሆኑ ይታያል ሲል ወቅሰዋል። ድምፃዊ ቴዎድሮስ ካሳሁን ሊሰጠው የነበረው መግለጫ ስለመታገዱ በይፋ ደብዳቤ የተገለጸ ነገር ባይኖርም የስርዓቱ ባለስልጣናት የሚያሳዩት የቃላት ጥቃትና ዘለፋ በእጅ አዙር የተፈጸመ እገዳ መኖሩን እንደሚያመላክት መግለጫ ያስረዳል። አክሎም አርቲስቱ ኢትዮጵያዊነትንና ታሪክን መዘከር ነውር በነበረበት ወቅት ወጣቱን በስነ ልቦና በመገንባት ላደረገው በጎ አስተዋጽኦ እውቅና ሊሰጠው ሲገባም እንዲህ ያለው ማሳደድ አግባብ እንዳልሆነ ገልጿል። ትብብሩ ይህን መሰል ቀጥተኛና ቀጥተኛ ያልሆኑ አፈናዎች ሌላ ቀውስ በር ከፋችና ገፊ ምክንያቶች ናቸው ብሎ እንደሚወስድም ገልጿል። በመሆኑ መንግስት ክልከላውን በጓዳ ከመፈጸም ይልቅ አርቲስቱ የተደናቀፈበትን መግለጫ እንዲሰጥ ሁኔታዎችን እንዲያመቻች ወይም ከአደናቃፊነት ራሱን እንዲያቀብ ጥሪ አቅርበዋል። በተጨማሪም የዜጎች የመናገር ነጻነት እንዲከበርና ፍትህ በግለሰቦችና በካድሬዎች እጅ እንዳይወድቅ በጥብቅ አሳስበዋል። ኢህአፓ ለሚያዝያ 30 የጠራውን ሰልፍ ለማካሄድ አሁንም ቁርጠኛ መሆኑን ገለጸ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከአንድ ወር በኋላ ሊያካሄድ ላቀደው ሰላማዊ የተቃውሞ ሰልፍ ዝግጅት እያደረገ መሆኑን በመግለጽ በሀገሪቱ ውስጥ ጦርነትና ሞት እስካልቆመ ድረስ ሰልፉን እንደሚያካሄድ አስታውቋል። ኢህአፓ ይህንን ያለው በትናንትናው ዕለት በበይነ መረብ በሰጠው ጋዜጣዊ መግለጫ ሲሆን ከትብብሩ ጋር ያለውን ግንኙነት አሁንም እንደተጠበቀ መሆኑን ገልጧል። የጠራውን ሰላማዊ ሰልፍ ትብብሩም ሆነ ሌሎች ፍትሃዊ ምርጫ መካሄድ አለበት ብሎ የሚያምኑ ፓርቲዎች መቀላቀል እንደሚችሉም አስታውቋል። አሁን በስልጣን ላይ በሚገኘው የመንግስት ዘመናት የተቃውሞ ሰላማዊ ሰልፍ ተዳርጎ እንደማያውቅ የጠቀሰው ፓርቲው ከዚህ ቀደም ሰልፍ ለማከናወን ተሞክሮ መጨረሻው አዋሽ አርባ እንደነበረ አስታውሰዋል። ከዚህ ቀደም ሰላማዊ ሰልፍ ጠርተን አዋሽ አርባ ነበር ፍጻሜያችን፣ ብዙ እንግልት ደርሶብናል፣ አሁንም ያንን ፈርተን አንቆምም ያሉት የፓርቲው ፕሬዝዳንት አብርሃም ሃይማኖት ፓርቲው ያስቀመጣቸው ቅድመ ሁኔታዎች ካልተሟሉ ግን ሰልፉን ሊያካሄድ እንደሚችል ተናግረዋል። ከሰላማዊ ሰልፉ ባሻገር በዚህ አጭር ጊዜ ሽግግር መንግስት ይመሰረታል ብሎ እንደማይጠበቅ የገለጸው ፓርቲው መንግስት ቢያንስ እስረኞችን መፍታትና ግድያን ማቆም እንዳለበት ግን አጽንኦት ሰጥቷል። በተለያዩ የምርጫ ክልሎች ገዢው ብልጽግና ፓርቲ እጩዎችን ያለማቅረብና የምርጫ ድምፅን መልቀቅን እንቅስቃሴ እያሳየ ነው ያለው ፓርቲው ስልጣን ከህዝብ ድምፅ እንደሚያገኝና ከገዢው ፓርቲ እንደማይፈልግ አመላክቷል። አብዛኛውን ጊዜ ብልጽግና ፓርቲ ላይ ትችትና ወቀሳ ስለሚያበዛበት ምክንያት የጠየቀው ፓርቲው ምላሽ ሲሰጥ ኃላፊነትን እየሸሹ ጥቅማ ጥቅምን መውሰድ አያስፈልግም፣ መንግስት እስከሆነ ድረስ የዜጎችን በሰላም የመውጣትም ሆነ የመግባት መብትን የማስከበር ግዴታ እንዳለበት አስገንዝበዋል። የሰላም እጦት የሚስተዋልበት ሀገር ፍትሃዊ ምርጫ ሊካሄድ አይችልም የሚለው ፓርቲው አሁንም አዳዲስ የጦርነት ቀጠናዎችን ለመክፈት ዝግጅቶች መኖራቸውን፣ ጦርነትም የሚጀምረው በፕሮፓጋንዳ ከንግግር ነው ብለዋል። በትግራይ ምርጫ አይካሄድም፣ የጦርነት ድምፆች ከፍተኛ ባለስልጣናት በኩል እየተሰማ ነው። አማራ ክልል አሁን ጦርነት ላይ ነው። እንዲሁም ፖለቲከኞች እየታፈሱና እየታሰሩ በመሆኑ ሊቀረፍ ይገባል ሲልም አሳስበዋል። በሪል ስቴት ዘርፍ ተፈጻሚ ይሆናል የተባለው የባንክ አሰራር ዘርፉን ሊጎዳው እንደሚችል ተነገረ። በሪል ስቴት ዘርፍ በአልሚዎችና በገዢዎች መካከል የሚታየውን የመተማመን ችግር ለመፍታት የኤስክሮ የተባለ የባንክ ሂሳብ አሰራር ተግባራዊ ሊደረግ መሆኑ ተሰምቷል። ይህ የባንክ ሂሳብ አሰራር የሪል ስቴት አልሚዎች ከገዢዎች የሚያገኙትን ገንዘብ ሌላ ዓላማ እንዳያውሉት የማያስችልና የአሰራር ሂደታቸው የታየ ገንዘብ ከገዢዎች እንዲያገኙ የሚያስችል ነው ተብሎ ተነግሮለታል። የአሰራር ስለሚያስከትለው ውጤት አዲስ ማለዳ ያነጋገረቻቸው የኢትዮጵያ ሪል ስቴት አልሚዎች ማህበር የቦርድ አባል የሆኑት ደበበ ሰይፉ የኤስክሮ የተባለው የባንክ ሂሳብ አሰራር የሪል ስቴት አልሚዎችን ሙሉ ለሙሉ ይጠቅማል ማለት እንደማይቻል ተናግረዋል። ይህንን ኤስክሮ አካውንት ሳይጠቀም ሲሰራ ፋይናንስ አጠቃቀም ላይ የተሻለ ፍሪደም ነበረው። ምክንያቱም በፕሪሴልስ የሰበሰበውን ገንዘብ ፕሮጀክቱ ላይ ማንንም ሳያስፈቅድ ለመዋል
የሚሰጠው ፍሪደም አለ እና ኦብቪየስሊ ያ ፍሪደም አሁን ተገደበ ማለት ነው እና ሙሉ ለሙሉ ይጠቅማል የሚል ነገር ሳይሆን በተለይ ከሪል ስቴት ፐርስፔክቲቭ ሲታይ ሪስትሪክሽን መጣብኝ ነው የሚለው ዲቨሎፐሩ። ግን ያ ሪስትሪክሽን እንዳይጎዳው ራሱን ማኔጅ ማድረግ ያለበት የሪል ስቴቱ ፋንታ ነው። ዋናው ይሄ የመጣው አዲሱ ሬጉሌሽን በተለይ እስክሮ አካውንት ተጠቀሙና ገዢዎች የሚከፍሉት ገንዘብ እስክሮ አካውንት ይግባ የሚለው ሬጉሌሽን የሚጠቅመው እና ፕሮቴክት የሚያደርገው ገዢውን ነው። ገዢው ገንዘቡ ላልተገባ ዓላማ እንዳይውልና ፕሮግረሲቭ እየታየ በሰርድ ፓርቲ ይህንን በሚቆጣጠረው አካል ገንዘቡ እንዲለቀቅለት ስለሚደረግ ገዢውን ፕሮቴክት ያደርጋል። ገዢውን ፕሮቴክት ሲደረግ በገዢና በሻጭ መካከል የሚኖረው መተማመን ስለሚያጠናክር ኢንዳይሬክት የሆነ ወይም ደግሞ እጅ አዙር በሆነ መንገድ ዲቨሎፐሩ አስተማማኝ ገበያ መፈጠሩና የገዢዎች ቤት ገዢዎች ኮንፊደንስ እና ትረስት መጨመሩ ሊጠቅመው ይችላል። በአጠቃላይ የወጣው መመሪያ በቀጥታ ሲታይ የሪል ስቴት አልሚውን ሊጠቅም የወጣ ሕግ ነው ማለት አይቻልም የሚሉት አመራሩ ከበፊቱም ኃላፊነት የሚሰማቸው አልሚዎች ገንዘቡን ሌላ ዓላማ ስለማያውሉት በተሻለ ነፃነት ገንዘቡን ይጠቀሙ ነበር ሲሉም ያስታውሳሉ። አሁን ደግሞ ገንዘቡን ለማስለቀቅ የሌላ ወገን ፍቃድ የማያስፈልጋቸው ስለነበረ ይህ መመሪያ መውጣቱ ጫና ይፈጥራል ብለዋል። አሰራሩ አሁን ላይ ያለውን የሪል ስቴት ገበያ ከማነሳሳት ይልቅ ሊጎዳው እንደሚችልም አስጠንቅቀዋል። አስፈጻሚው አካልና ዲቨሎፐሩ ጋር እንደገና አሁን ሶስተኛው አካል ሆኖ ነው የመጣው። ይሄ አስፈጻሚው አካል በጣም መተማመን ካልተፈጠረ እንደውም ጉዳትም ሊያመጣ የሚችልበት መንገድ ይታያል። ምክንያቱም እንደተባለው በፊት ቤት ገዢዎች ቤት ሲገዙ ቀድመው ከፍለው ቀድሞ ገንዘባቸውም ዲቨሎፐሩ ጋር ሲገባ ሊያገኙ የሚችሉት ቅናሽ ነበረ። አሁን ይሄንን ለማድረግ የሚያስችል እድል አይኖርም። ቅድሚያ በብዛት ቢከፍሉም እስክሮ አካውንት ውስጥ ተቀምጦ ከፕሮግረሱ ጋር እየታየ ስለሚከፈል ቤት ገዢዎች ያገኙ የነበረውን የዋጋ የተሻለ አማራጭ ለማስተናገድ ዲቨሎፐሩ ይቸገራል እና ዋጋ ለመቀነስ ፈተና ይሆናል። እንደገና ደግሞ አሁን ባለው ከፍተኛ ኢንፍሌሽን ቅድመ ክፍያዎችን ሰብስቦ በጣም ሴንሲቲቭ የሆኑ የፊኒሽንግ እቃዎችን አስቀድሞ ገዝቶ የዋጋ ንረትን ለመከላከል ዲቨሎፐሩ የነበረውን ኦፖርቹኒቲ አሁን በተወሰነ መልኩ ያጣል። ሌላው አዲስ ማለዳ ያነጋገረቻቸው የምጣኔ ሀብት ባለሙያው ቆስጠንጢኖስ ብርሃ ተስፋም የባንክ አሰራሩ ተግባራዊ ቢደረግ ዘርፉን ያሻሽለዋል ባይ ናቸው። ያሻሽለዋል ብዬ ነው የምገምተው እኔ። ሪል ስቴት በምንም ዓለም በጣም አትራፊ ስራ ነው። እነሱ የሚያናግር ነገር አለም። ስለዚህ እንደዚህ አትራፊም ሆኖ ገዢዎች የሚጎዱበት ምክንያት ካለ ያንን ለማረም ያንን ለማከም ብሎ የመጣ አዋጅ ነው እና ሪል ስቴት ባለቤቶቹም ይህንኑ ተገንዝበው በተቻለ መጠን ሕጉን አክብሮ መሄድ ይኖርባቸዋል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ጤና ይስጥልን።